ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አለመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። ፍልሰታ ማለት ፍልሰታ ለማርያም እንዘይበሊ ሀበዘይ ይበሊ ከሚያልፈው ዓለም ከሚያረጀው ዓለም ወደማያረጀው ዓለም የእመቤታችን የቅድስት ድንግል ማርያም ፍልሰት የተደረገበት ጾም ማለት ነው። ፍልሰታ በጠቅላላው ሲተረጎም እንግዲህ እንዲህ አይነት ንባቦች አሉ በቤተ ክርስቲያናችን። ልደታ፣ በዓታ፣ ጽንሰታ፣ ፍልሰታ የሚሉ ነገሮች አሉ። ወደዚያ ንባብ ይቀረዋል። ያው ስም ስላደረግነው ለብቻ እንጠራዋለን እንጂ ለምእመናን በደንብ እንዲገባችሁ ፍልሰታ በራሱ ፍልሰታ ለማርያም የሚል ንባብ ያስከትላል። ወደዚያ ይሄ ማለት የእመቤታችን ፍልሰት ማለት ነው። ከምን ማለት ነው? ከዚህ ዓለም ወደ ወዲያኛው ዓለም፣ ከሚያረጀው ዓለም ወደ ማያረጀው ዓለም። ኢትዮጵያዊ ሊቅ ቅዱስ ያሬድ ፈለሰት እንዘይበሊ ሀበዘይ ይበሊ ከሚያረጀው ዓለም ወደ ማያረጀው ዓለም ሄደች፣ ተዛወረች ብሎ ይናገራል ማለት ነው። እና ፍልሰት ከአንዱ ወደ አንዱ መዛወርን የሚያሳይ ነው። ቦታ መቀየርን የሚያሳይ ነገር ነው እንጂ መታጣትን፣ መጥፋትን፣ አለመኖርን የሚያሳይ ነገር አይደለም። በዓለም ላይ በጣም ብዙ የሚጾሙ አሉ። እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያለ ይበላል፣ በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድን ነው የሚበልጠው? የኛ ጾም። እኛ እንደውም እስከ 9 ሰዓት እስከ 6 ሰዓት እያልን ነው የምንጾመው። ሰዓት እየመረጥን ነው። ከተፈጠረ እስካሁን እህል ባፉ አልገባም ሰይጣን በተፈጥሮ መላእክት ስለማይበሉ። ከሰይጣን የሚሻለው የኛ ጾም የምንጾምበት ምክንያት ምን እንደሆነ ማወቅ ስንችል ነው። ዝም ብለን እንጾም እንችላለን። ለተለያየ ምክንያት የሚጾሙ አሉ። ፈላስፎች ይጾማሉ። የተለያየ ፍልስፍና ሰዎች ጥበብ ይገልጣል ብለው ምግብ መከልከል አይምሮን ያሰፋል ብለው የፍልስፍና ሰዎች፣ ፓጋኖች እግዚአብሔር የለም የሚሉ ግን ጾም ላይ በጣም ስትሪክት ይሆናል። አሁን በዘመናችን ደግሞ ስለ ጽድቅ ያልሆኑ አጽዋማት በጣም እየተስፋፉ ነው። በተለይ ቤተክርስቲያን ጾሙ ስትል የሚተርብ የነበረው ትውልድ አሁን ጾም በእንግሊዘኛ ሲመጣ እየተቀበለው ነው። ታውቃላችሁ ኢንተርሚተንት ፋስቲንግ ምናምን የሚባል መጥቷል። በነገራችን ላይ ፋስቲንግ ማለት ጾም ነው። እሺ ሲተረጎም ነው አይደለ? እና አንዳንዴ ከፈረንጅ ሲመጣ ደስ ይለናል። እና አንጀታቸው እህቶቻችን ይቅርታ አድርጉልኝ ለሰውነታቸው ማማር የሚጾሙ ሰዎች አሉ ይሉ ለተክለ ሰውነታቸው እንዴት ሰውነት ለመቀነስ ግን ይሄ ስለ ጽድቅ የሚጾም ጾም ነው አይደለም። በተለያየ ምክንያት ሰው ሊጾም ይችላል። ቤተክርስቲያን ቀድማ ስትናገር የተተቸውን ያህል አሁን ስናስበው ለካ ጾም ጠቃሚ ነው ለሰው የተፈጠርነው ለካ ልንበላ ሳይሆን ልንጾም ነው የሚለው ሰው ስለገባው ወደ አዳማዊው ቅድስና ወደ ተፈጠርንበት ወደ ጥንተ ተፈጥሮ መመለስ ከፈለክ ጾም በጣም ቀላሉ መንገድ ነው። ጥበብን ይገልጣል። ጾም ጤነኛ ያደርጋል፣ ሰውነትን ያስተካክላል፣ ህሊናህን ያስተካክላል። ስለዚህ ዓለም ቀስ ቀስ እያለች በፊት የጾም የፍስግ የሚል አለ። እስቲ ይሄን ምግብ አትብሉ የሚል መጽሐፍ ቅዱስ ላይ ያሳየኝ እንዴ። መጽሐፍ ቅዱስ ገና ሲጀምር እኮ ይሄን አትብሉ በማለት ነው የሚጀምረው አይደል? ዕፀ በለስን ምን አትብሉ አትብሉ ከሚበላ መርጦ አለመብላትን በመናገር ነው መጽሐፍ ቅዱስ የሚጀምረው። እና ትናንት እንዳልተተረብን አሁን ግን ቀስ እያለ ሰው አንዴ ቬጂቴሪያን እያለ አሁን ደግሞ ቪጋን ተብሎ የኛ የጾም ምግብ በደንብ እየመጣ ነው ያለው። ቀስ ቀስ እያሉ በእውነት ሁሉንም ወደኛ ለመምጣት ያብቃቸው። ሳይንስ ተፈላስፎ የመጨረሻ ሲደርስ ሃይማኖተኛ ነው የሚሆነው። ይሄን ማወቅ አለባቸው። ሃይማኖት የሳይንስ አያት ነው፣ የፍልስፍና አባት ነው። ይሄ የታወቀ ነው። ሂስቶሪካሊ የትኛውም ዩኒቨርሲቲ ብንሄድ የመጀመሪያው ፋካልቲ ቲዮሎጂ ነው፣ ቀጥሎ ፊሎሶፊ ነው፣ ቀጥሎ ሳይንስ ነው። ሳይኮሎጂው ምኑ የመጣው ከዛ በኋላ። ስለዚህ ቀስ እያለ ወደ ሃይማኖት መንገድ ይመጣል። ሁሉም ይጾማል፣ ሁሉም ይጸልያል። የሚያምነውም የማያምነውም ይጾማል። የኛ ጾም መባል የሚቻለው ስለምን ብለን ስንጾመው ነው? ስለ ጽድቅ ስንጾመው። መጾም ብርቱ ነው የሚያረገው። መጾም ኃያል ነው የሚያረገው። መጾም ንቁ ነው የሚያረገው። መጾም መንፈስን ከፍ ነው የሚያረገው። የሚጾም ሰው ተፈላጊ ነው የሚሆነው። የሚጾም ሰው ገዢና ኃያል ነው የሚሆነው እያልኳችሁ። ምናልባት አሁን ሰሞኑን ስልካችሁን ዘግታችሁ ይሆናል። የማይጠቅም ነገር ከሆነ ዝጉት። ዘፈኖችን ዝጓቸው፣ የማይጠቅሙ ፊልሞችን ዝጓቸው፣ የማይጠቅሙ ወሬዎችን ዝጓቸው፣ የማይጠቅሙ ንግግሮችን ዝጓቸው፣ ለውጥ የማታመጡባቸውን ጉዳዮች ዝጓቸው። ኃጢአትና እርኩሰት ውስጥ የሚገቷቸውን ግንኙነቶቻችሁን ተዋቸው። ለውጥ የሚያመጣ ጾም ነው መሆን ያለበት። ደግመዋለሁ። አሁን እሺ ይሄን ያልታጠቅን በጾም አንዳንዶቻችን ሱባኤ ገባ፣ አንዳንዶቻችን መቅደስ ዋልን አደርን፣ ሰዓታትም ቆመ። ከዚህ የምናገኘው ጥልቅ ጥቅም ምንድነው ካላችሁኝ፣
ተመልሰን የተውነው ህይወት ውስጥ መግባት አይደለም። በዚሁ መቀጠል፣ እያስቀደሳችሁ ያላችሁ ቅዳሴውን መቀጠል፣ በልኩ እየኖራችሁ ያላችሁት መቀጠል። አሁን የጾም ወራት አዲስ አበባ ነው ያለው። ብዙ ኦርቶዶክሳውያን ደስ ይላል። የሚያምር ጨዋ ቀሚስ አድርገው ሲሄዱ ያለው መቀጠል። ይሄ የተጣበቀውን ሱሪ መጣ። ለውጥ ማለት ከዚህ ነው የሚጀምረው። ዘፈን የዘጋችሁ ትኖራላችሁ፣ ዝጉት እስከ ዘላለም። ለጭፈራ ያልተቀጣጠራችሁ አሁንማ ጾም ነው ያላችሁ ፖዝ አድርጋችሁ ፕሌይ ብላችሁ አትቀጥሉበት ባካችሁ። ተው፣ በዚሁ ቀጥሉ፣ አትውረዱ። በጣም ከፍ ብለናል። ከዚህ ከፍታ እንዳንወርድ ነው የሚያስፈልግ። ሁላችንም የማይፈታ ጾም አለ። ምን ጨዋነት ፋሲካ የሌለው ጾም አለ። ምን ክፋት ጾም ነው ሁሌ። ነውር ጾም ነው ሁሌ። ዝሙት ሁሌ ጾም ነው። ነገረኛነት ሁሌ ጾም ነው። ስግብግብነት ሁሌ ጾም ነው። ቂም በቀል ሁሌ ጾም ነው። ሁሉ ጊዜ የህይወት ለውጥ እናምጣ። ተናጋሪዎች ጭምቶች፣ ንፉጎች ለጋሶች፣ ጨፋሪዎች ዘማሪዎች፣ ረጋሚዎች አመስጋኞች፣ ሰራቂዎች ካሶች፣ ተናጋሪዎች ጭምቶች፣ ክፎች ደጎች፣ ንፉጎች ሰጪዎች ሩሩሆች። ለውጥ ነው የሚያስፈልገው። አሁን የናፈቀ ለውጥ ነው። ቅርታ አርጉልኝ። ለውጥ፣ የመንፈሳዊ ህይወት ለውጥ፣ የንጽህና ለውጥ፣ የጨዋነት ለውጥ። ከዚህ ጾም ማግኘት ያለብን ፋይዳ ቢኖር ሙሉ ኦርቶዶክሳውያን ለውጥ ነው የሚያስፈልግ። ጥለነው እንውጣይን ምን ያደርግልናል? ይህንን ግሮሰሪና ይህን የምንሳከርበት ሰውነታችንን ያደነዘዘውን፣ ጤናችንን ያጠፋውን፣ ከቤተሰብ ያጣላንን፣ ልጆቻችንን ያስበተነውን፣ ነውር ያሳጣንን፣ በዝሙት የጣለንን፣ እንደ ቢራ ጠርሙስ ተጠርገን እንድንወጣ ያዋረደንን፣ ስራ ላሰራ ያለንን ለውጥ እናምጣ። የጾም ዋናው ትኩረታችን መለወጣችን ብቻ። በቃ ይሄን እንያዝ። እዚህ ያለነው ደግሞ ሌሎችን እናምጣ። እኛ በለውጣችን እንቀጥል። በጣም ብዙ ወንድሞች፣ በጣም ብዙ እህቶች፣ በጣም ብዙ ሰዎች መሃል ላይ እንዳይቀሩብን በጸሎትም፣ በምልጃም፣ በልመናም፣ በማስተማርም፣ በማጽናትም፣ በመቀስቀስም ይሄን ዓለም ለማዳን መቀስቀስ ለውጥ ያስፈልገናል። አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱ ደግሞ የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ የሚመገባለ 9 ሰዓት ላይ። የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው፣ ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ፣ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ፣ እኔም በአገልግሎት አይቼዋለሁ፣ የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጠዋት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። መጽሐፍ ቅዱስ ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። በጣም ብዙ ሰዎች በሃይማኖታቸው ጸንተው የሚኖሩ ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። በጣም ብዙ ሰው ልታጠኑ ትችላላችሁ። በጓደኞቻችሁ በጾመ ፍልሰታ ከቤተክርስቲያን ያልተለዩ ሰዎች ሃይማኖታቸውን ጠብቀው የሚኖሩ ሰዎች ናቸው። በጣም የሚናፍቃቸው ቤተክርስቲያን የሚናፍቃቸው ሰዎች፣ በጾመ ፍልሰታ ሱባኤ የያዙ ሰዎች፣ ያስቀደሱ ሰዎች፣ የቆረቡ ሰዎች፣ በልጅነታቸው ከቤተክርስቲያን ያልቀሩ ሰዎች፣ በፍልሰታ ያራባቸው ሰዎች ማለት ከፍቅራቸው የተነሳ እያስቀደሱ ሳይደክሙ ኢቭን ከቅዳሴ እንኳን ተመልሰው ረሃብ ራሱ የሌላቸው ሰዎች አሉ። እነዚህ ሰዎች በሃይማኖታቸው የጸኑ ሰዎች ናቸው።
ምናልባት አንዳንዶች እንኳን ከሃይማኖት ፈቀቅ ያሉ ሰዎች ቢኖሩ ፍልሰታን ስታነሱባቸው ፍልሰታ እንደ አንድ ቀን ሆና የምታልፍ ቀን ናት። ይቺ 16ቱ ቀን እንደ አንድ ቀን የምታልፍ ናት፣ የምትናፍቅ ናት እና የተለየ ነገር የሚከናወንበት ነው። ለዛ ነው የእመቤታችንን ቅድስት ድንግል ማርያም ፍቅር በአእምሯችን እንዲያድር ቤተክርስቲያን 24 ሰዓት የእመቤታችንን ምስጋና ከአምላካችን ምስጋና ቀጥሎ በሰዓታት፣ በማህሌት፣ በስብሐተ ነግ፣ በትርጓሜ፣ በቅዳሴው የእመቤታችን የቅድስት ድንግል ማርያምን ክብር የምታጎላው ለዚያ ነው። ስለዚህ የመጀመሪያው ሱባኤ እመቤታችን እንድትገለጥልን መሆን አለበት። ማን እንድትገለጥልን? እመቤታችን በክብሯ እንድትገለጥልን መሆን አለበት። የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን። ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን። ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው።